ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ሊቨርፑልን በተመለከተ በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም ዲዮማንዴ አሁን ወደ ሊቨርፑል ለመዛወር ቀዳሚ እጩ ሆኗል። ክለቡም ለዝውውሩ አስቀድሞ ብዙ ስራ ሰርቷል። ቀጣዩ እርምጃ በክለቦቹ መካከል ውይይት መጀመር ሲሆን ከዚህ በኋላ ተጫዋቹ የመጨረሻ ውሳኔውን ይወስናል ተብሎ ይጠበቃል። ነገር ግን ፒኤስጂም በተጫዋቹ ላይ ጠንካራ ፍላጎት አለው ተብሏል። እንግዲህ የዲዮማንዴ ነገር ወደ ሊቨርፑል ማለትም ከዚህ በፊትም በተደጋጋሚ ሰርቼ ነበር። ምናልባት የሊቨርፑል የመጀመሪያ ፈራሚ ይሆናል ተብሎ ነው የሚጠበቀው። ይሄ ተጫዋች በአርቢ ላይፕዚግ ቤት በርካታ ሽልማቶችን ያፈሰ የግሉም ማድረግ የቻለ ተጫዋች እንደሆነ ይታወቃልና ስቲል ወደ ሊቨርፑል ቢዘዋወር የሚሰራቸው ነገሮች ለየትኛውም ለሊቨርፑል ደጋፊ ሊያጓጓ ይችላል። ምክንያቱም በጣም ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። አፍሪካውያን ወይም የአፍሪካ የዘር ግንድ ያላቸው ተጫዋቾች በሊቨርፑል እንግዲህ ሲገኑ መመልከት ችለናል። ሴዶ ማኔ እንዲሁም መሐመድ ሳላን መመልከት ችለናል። ታዲያ ይሄ ኮትዲቫራዊ ተጫዋች በሊቨርፑል ቤት እንግዲህ ድንቅ ተጫዋች ይሆናል ተብሎ ይጠበቃል። ጀርሚ ጃኬት እንዲህ ሲል ተናግሯል። ከክለቡ ጋር ያለውን ውይይት ከብዙ ጊዜ በፊት ጀምረን ነበር። ይህ በአጭር ጊዜ የተወሰነ ነገር አልነበረም። ከአመራሮች ጋር ከተነጋገርኩ በኋላ የሊቨርፑል ታሪክና ክለቡ ያቀረበልኝን የወደፊት እቅድ ውሳኔን እንደወስን አድርጎኛል ብለዋል። እንግዲህ ጀርሚ ጃኬት በጣም ወጣት የሆነ ተጫዋች እንደሆነ ይታወቃልና በሊቨርፑል በተለይ ወደፊት ለሚደረገው የክለቡ ግንባታ በተለይ በተከላካይ ስፍራ ላይ እነ ቨርጂል ቫንዳይክ ጥሩ የሆነ ልምድ ይሰጡታል ተብሎ ነው የሚጠበቀው። ክለቡን በቀላሉ እንዲላመድም ያደርጉታል ተብሎ ይጠበቃል። በትላንትናው ዕለት እንግዲህ አንድሬ ሮበርትሰን ወደ ቶተንሃም የሚያደርገው ዝውውር ኦልሞስት ከስምምነት መድረስ ችሏል እና ዝውውሩን በቅርቡ ይጠናቀቃል ተብሎ ይጠበቃል። አንድሬ ሮበርትሰን ወደ ቶተንሃም የሚያደርገው ዝውውር በተለይ ለቶተንሃሞች በጣም ጥሩ ነው የሚባል ነው። ይህ ነገር ታዲያ መፈጸም የሚችል ከሆነ በተለይ የቶተንሃምና ኔዘርላንዳዊ ተከላካይ ሚኪ ቫን ደ ቤን ሊቨርፑልን የመቀላቀል ፍላጎት እንደነበረ ይታወቃልና ሊቨርፑልን የመቀላቀል ፍላጎት አለው። ሊቨርፑልን ቢሆን ተጫዋቹን ለማስፈረም ፍላጎት እንዳለ ይታወቃልና ሊቨርፑሎች ጠንክረው ከሚሰሩበት ዝውውር ውስጥ አንዱ የሚኪ ቫን ደ ቤን ዝውውር ነው ተብሎ ይጠበቃል። ከርቲስ ጆንስን በተመለከተ እንግዲህ በኢንተር ሚላንና ሊቨርፑል መካከል የተደረገ ስብሰባ ነበር። ነገር ግን አሁንም በክለቦቹ መካከል ስምምነት የለም ተብሏል። በኢንተር አቅርቦትና በሊቨርፑል ዋጋ መካከል ምንም ስምምነት እንደሌለ ነው። ከፍተኛ የዝውውር ዋጋን ያወጣሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ነገር ግን ከፍተኛ የሆነ ፍላጎት ኢንተር ሚላኖች ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። ከዛ ሲሞን ጆንስ እንደተናገረው አስቶን ቪላ የሊቨርፑል ተከላካይ ጂኦ ጎሜዝ በዚህ ክረምት ለመውሰድ ፍላጎት ካሳዩ ክለቦች መካከል አንዱ ነው ተብሏል። ይሄ ተጫዋች በሊቨርፑል ቤት በርካታ የሆነ የመሰለፊያ ዕድል እንዳልሰጠ ይታወቃል። ታዲያ ወደ አስቶን ቪላ የመሄድ ዕድል አለው ተብሎ ይጠበቃል። ሊቨርፑል በዚህ ክረምት ጄራርድ ኮንሳን በ67 ሚሊዮን ፓውንድ የመልሶ ግዢ አማራጭ ለመጠቀም አልወሰነም ተብሏል። ነገር ግን ክለቡ ከፈለገ በሚቀጥለው ክረምት ተጫዋቹን በ50 ሚሊዮን ፓውንድ መልሶ የመግዛት አማራጭ ይኖረዋል። የመግዛት አማራጭ ባለው ውል ነበረ ተጫዋቹን እየሸጠውና በቀላሉ ተጫዋቹን ማግኘት እንዲችል የሚያደርግ አንቀጽ በዝውውሩ ላይ እንደተካተተበት ይታወቃል። አርቢ ላይፕዚግ ትሬን ኒዮኒን ለማስፈረም ውድድሩን ተቀላቅሏል። ሆኖም ሊቨርፑል አማካኙ በቀላሉ ለመሸጥ ፍላጎት የለውም ተብሏል። የክለቡ እቅድ ተጫዋቹ በዚህ ክረምት በውሰት እንዲወጣ ሲሆን ይህም በመደበኛነት የመጫወት እድል እንዲያገኝ ነው ተብሏል። አሊሰን በሚቀጥለው የውድድር ዘመን ሊቨርፑል ለመቆየት በመወሰኑ ጆርጅ ማማርዳሽሌ ክለቡን ለቆ መሄድ ይፈልጋል ተብሏል። ወኪሎቹም እሱን ለኢንተር ሚላን አቅርበውታል። ምንም እንኳን ሊቨርፑል በውሰት እንዲሄድ ብቻ የሚፈቅድ ቢሆንም ግብ ጠባቂው ግን በዚህ መስማማት አይፈልግም እና ከአንፊልድ በቋሚ ዝውውር ለመሄድ ፈቃደኛ ነው ተብሏል። በዚህም የውድድር ዘመን የተያዘበት መንገድም ደስ አላለውም ነው የተባለው። ስለዚህ ከሊቨርፑል ይለቃል ተብሎ ይጠበቃል። አንዲ ራዮላ በዚህ ክረምት ሊቨርፑል መቀላቀል ይፈልጋል ተብሏል። እንግዲህ አንዲ ራዮላ በቦርንማውዝ ቤት እየሰራ ያለውን ነገር ሁላችንም እናውቃለን። ታዲያ ይህ አሰልጣኝ ሊቨርፑልን መቀላቀል እንደሚፈልግ ነው እየተገለጸ የሚገኘው። ሊቨርፑሎችም እንግዲህ የአርነ ስሎት በተለይም በዚሁ የሚቀጥሉ ከሆነ ሊቨርፑልን የመልቀቃቸው ነገር ወይም ኢሚዲየት በሆነ ውሳኔ አሰልጣኙ እንዲለቅ በማድረግ አዲስ አሰልጣኝ ይተካሉ ተብሎ ነው የሚጠበቀው። ቨርጂል ቫንዳይክ ትከሻው ላይ ብዙ ነገር ተሸክሞ የነበረ ሲሆን ይህንን በአግባቡ መወጣት በመቻሉ በክለቡ ውስጥ ባሉ ሰዎች አድናቆት አትርፏል ተብሏል። በየሳምንቱ ተጫዋቾችን ለማነጋጋት ሲሞክር ነበር እና በተደጋጋሚ ሚዲያ ፊት በመቅረብም የቡድኑ ትችቶችን ይጋፈጥ ነበር። ነገር ግን በመጨረሻዎቹ ይህ ነገር የራሱን
ችግር አስከትሎበታል። ባለፉት ሳምንታት የአቅም ማነስ ወይም ድካም ችግር ታይቶበት ነበርና ያለውን ልምድ በመጠቀም ሁሉን ነገር ለሊቨርፑል መስጠት የሚወደው ይሄ ኔዘርላንዳዊ ተጫዋች ብዙ ውለታዎችን ለሊቨርፑል እንደዋለ ይታወቃልና በመከላከሉ ረገድ ስቲል እኔ የምተማመንበት ተጫዋች ነው። ጥሩ የሆነ አጣማሪ ካለው ሁሌም ቢሆን ኮንሲስተንት የሆነ አቋምን ማሳየት የሚችል የምንጊዜውም ምርጥ የሆነ ተከላካይ እንደሆነ ይታወቃል። በሊቨርፑል ቤት እየሰራ ያለውን ነገር ሁላችንም እናውቃለን። ለዚህ ደግሞ ሁሉም ሰው አድናቆት ሊቸረው ይገባል። አቋም መውጣት መውረድ አንዳንድ ጊዜ በተለይ ከአጣማሪ ጋር የሚፈጠር ነገር እንደሆነ ይታወቃልና ከየትኛውም ተከላካይ ጋር ተጣምሮ መጫወት የሚችል ተጫዋች እንደሆነ ይታወቃል። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ? በአዳዲስ ስፖርታዊ መረጃዎች እስክንገናኝ ከአሁኑ ተመኘው።